በስንተኛው ቀን ተኬደ እንትን አልተባለም። ያው ለሷም ውክልና ሞክራ ነበረ ከውስጥ አልቻለችም መሰለኝ። ትንሽ ያለቃቀሰች እቃም ተሞክሯል። ያው ይሰራ ነበር ዛሬ ነገ ትወጣለች እየተባለ ይሰራ ነበር። ከተፈረደባት በኋላ ነው በስንተኛው ጊዜ የተዘጋው ቁልፍ ተቀይ። ምን ያህል ጊዜ ይሰራ ነበር ህሊናዬ? ምን ያህል ጊዜ? ያው ጊዜውን ለስንት ወራት ስትገምች? ላይ 3 ወር 4 ወር ይሰራ ነበር? 1 ወር ከምናምን ሰርተን እሱን ቆይ በውስጥ አይውና አለኝ እንጂ እሺ፣ አረጋግጭና ነገር የተሰራበት ገቢ ስታገኝ ገንዘቡስ ምንም አልነበረም በዛ ሰዓት። በቃ ያው ፀጉር ቤትም ትንሽ እንትን ያለ ነው። አውዬ ኔፓሏ ነበረች እንግዲህ እሷንም ማናገር ይቻላል። እሷ ነች ሁሉ ነገር እንትን የምትለው። ያው ብዙም እንትን አልነበረውም ያለው ነገር። ኪራይ ላይ ፀጉር ቤቱ ላከራዩ አይመለስም እንዴ? ፀጉር ቤቱ ተዘግቶ 2 ዓመት ከምናምን እሷ እስር ቤት ተዘግቶበት እንግዲህ ያ ነው በቃ የተወሰነ ሰዓት እንትን ነበር። የእሷ ፋሚሊ የለም። ይሄን አሁን ባለኝ ነገር ታመሰግን ከማረግ ድፍንፍን ከማረግ የእሷ እውነቱ የሚወጣበትን ነገር ነው እንጂ ያው አይ ድፍንፍን ባለኝ እናት ቆይ እኔም ባህሬን ነኝ አንቺም ባህሬን ከሆንሽ የልጅቷ ንብረት በባህሬን ሕግ መሰረት 100% ምንም ቅልቅል ሳልጨምርበት እውነቱን ነው የምነግርሽ። 100% ንብረቷ አይወረስም ያለበት ቦታ ታሽጎ ቁጭ ብሏል እኮ ሲባል ታየሽ። አሁን መጣሽ ወደኔ እኮ አይወረስም። ታሽጎ ግን ተቀምጧል። እቃዋ አለ አይወረስባትም። ሌላ የሚባለው ከሆነ ነው እንጂ ለኤልሳ አይደለም። ሌላ ከኤልሳ በላይ ወንጀል ሰርቶ የታሰረ ልጅ እንኳን መኪናውን ሳይቀር ብሩን ሳይቀር ከባንክ ወጥቶ ሲወስድ ፖሊስ እየተከታተለው ነው እንዲቀይር አድርጎ በደንብ አድርጎ ወደ አገሩ የሸኘው። እንኳን አይደለም ኤልሳ ከኤልሳ ትንሽ ነው ወንጀሏ። የእሱ ግን ከባድ ወንጀል ብሩን ይዞ ንብረቱን ይዞ ነው የሄደው። ኤልሳ ግን ፓክድ አለ። እውነቱን እንደዚህ ነው አትበይ። የእውነቱን ሰውም እንዲረዳት ይቅርታም እንድትጠይቅ ይቅርታም እንዲያደርግላት ሰው እናንተ እንዲህ ነው በምትሉ ሰዓት እነዛ ይናደዳሉ። ተበዳዮቹ በጣም ነው የሚያሳዝኑት። ተበዳዮቹንም ባለኝ ነገር ይቅርታ በመሀል አልገባብሽ እንጂ ያልገባኝ ነገር ይኸውልሽ። በነገራችን ላይ እኔ ነኝ ጠያቂዋ። እሄዳለሁ ሁሉም ነገር የምትደውለው እኮ አንድ ሰው ነው። እሷ አንድ ሰው ነው ስትል ግራ ገባኝ። ሌላ ሰው እንዲጠይቃት አትፈልግም። ኤልሳ ምስኪና ወጣ ይኸውልሽ ኤልሳ ወጣው ሲያስወራት የልቧን ያው የተጨነቀ ሰው የታሰረ ሰው በሆነ እንትን ውስጥ ታሽጎ የተቀመጠ ሰው የሚናገረውን የጨነቃትን በሙሉ ያስወሯትና ይኸውልሽ ከታሰረች በኋላ እንኳን የተከሰሰችውን እባካችሁ ብለን እንትን ያልናቸውን ራሱ ወረቀቱን እልክልሻለሁ። የከሰሷት ልጅ አሁን ስትደውልልኝ እቃሽ ታሽጎ ቁጭ ብሏል አታስቢ፣ እንደዚህ አይነት ነገር አታስቢ ነው ምላት ወይስ? አሁን እኮ ስለ እቃዋም ስለ ንብረቷም እየጠየቀች ነው። አሁን እንግዲህ አሁን እቃዋን ለማወቅ ራሷ የተከራየችበት ቤት መሄድ ነው አለ። እቃዋን አይነኩባትም፣ ወንጀልም ነው። እሷ እቃዋን ለማወቅ እቃ አለኝ ወደ ሀገሬ ሲሄድ እቃዬን ይዤ መሄድ እፈልጋለሁ ስትላቸው የት ነው እቃሽ ያለው ነይ ብለው ይዘዋት ሄዳሉ። ከእቃዋ ላይ አንድ እቃ ቢጠፋት የጠፋትን እቃ አስመዝግበው ማን ነው ተጠርጣሪ ብለው ነው ይዘው የሚቀበሉላት። ባህሬን ይሄ ነው ህጉ። አንቺም ታውቂዋለሽ ህጉን። ለዚህ ነው ባህሬን ላይ የሰው እቃ ተሰርቋል የሚል ካለ ይምጣና ይናገር። የሰው እቃ ወርቅ ጠፍቶብኛል ብላለች እኮ እሷ። ወርቅ ተሰልጾመ አንቺ ሀቢባ የሽትሙት መቤቴን ነው የምልሽ። እውነቱን ነው የምናገረው እኔ። ማንም የፈለገውን ቢል እውነቱን ነው። በፍጹም በወንጀለኛ የተያዘ ሰው ቤት ገብቶ አይደለም ስሙኒ ሰንጠር ማንሳት አይቻልም። ምክንያቱም ሲፈትሿት ያላትን እቃ እነሱ ያውቁታል። አንድ ጠፋኝ የምትለው ነገር በማስረጃ ይኸውልሽ እዚህ ሀገር ወርቅ ማንም ሀገር ወርቅ ስትገዢ እንትን አለ ምንድነው እሱ ደረሰኝ ፋቱራ፣ በቃ በፈቱራ በዛት ይያዛታል። ደግሞ ካሜራ አለ። በካሜራ ወርቁን ስትገዢ የት እንደተሸጠ ባህሬን ሀገሯ ቅርብ ናት። ወርቅ ቤቶች ያሉትም ውስን ናቸው። ስለዚህ እኔ ወስጄ ከሀቢባ ወርቅ ወስጄ ብሸጠው እያዛለሁ። ወርቅ ሲሸጥ እዚህ ሀገር ይኸውልሽ ሲፒአር አስይዘሽ ስልክ ቁጥርሽ ተይዞ ሲፒአርሽን ገልብጠው ፎቶ አንስተው ነው ወርቁን የምትሸጭላቸው። የወርቅ ባለቤት ግን ካንቺ ሰርቄ ወርቅ ለመሸጥ ሲፒአርን አስይዤ መሆና የሲፒአርን ኮፒ ሰጥቼ መሆን አለበት። ይሄ ነው ባህሬን ላይ ህጉ። ይሄ አይደለም የሚል እንጣና ይናገር እስኪ።
ወርቅም ምንም ይዘውት ወደ ኢትዮጵያ ቢገቡስ? የሰረቀ ሰው ካለ ድንገት ይዘውት ወደ ኢትዮጵያ ቢገቡስ? እዛ ቤቷ ውስጥ ማንም ሰው መግባት አይችልም። ሀቢባ ቤቱ እኮ ተቆልፏል። ቤቱ የለም፣ ማንም መግባት አይችልም። እሷ ቤት ውስጥ ማንም ሰው እዛ ውስጥ መግባት አይችልም። ኢቨን እንኳን ሊያከራየው የሚችለው ሰውየው ከፍርድ ቤት ወረቀት አምጥቶ ነው እቃውን አሽጎላት ሊያከራየውና ሊወስድ ቤቱን የሚችለው እንጂ የእሷ ቤት በወንጀል ተይዛ ታስራ በህግ ቁጥጥር ስር የሆነች ሴትን ንብረቷን ሜዳ ላይ ጥሎ እንደፈለገ ቤቱን ሰብሮ የራሴ ጉዳይ ነው እኔ ባህሬኔ ነኝ ብሎ ማድረግ አይችልም። ህጉ ከባድ ነው። የዚህ ሀገር ህግ እንደሌላው ሀገር ህግ አይደለም። በጣም ክፍት ነበረ እኮ ተብሏል። ሀቡዬ ክፍት ነበር አይደለ? 15 ቀን እኮ እየሰራ ነበረ። ኔፓሊዋ ነበረች ተቀጣሪ ኔፓሊ እስረኛ ኤክሲ ተቀጣሪ ኔፓሊ ለአንድ ወር አካባቢ ለአንድ ወር ከ3 ቀን አካባቢ ከ4 ቀን እንደዚህ ይሰራ ነበረ። ከዛ ላይሰንሱን የሰጠቻት ላይሰንሱን ስታነሳ ካንስል ሲደረግ ነው ፀጉር ቤቱ የቆመው። ከዛ ታሽጓል። ቤቷ ስለ መኖሪያ ቤቷ ነው እንግዲህ። ወርቋን ፀጉር ቤት አታስቀምጥም፣ መኖሪያ ቤቷ ነው። እሺ መኖሪያ ቤቷስ ታሽጓል? ስለ መኖሪያ ቤቷ ነው እየነገርኩሽ ያለሁት። መኖሪያ ቤቷ እሷ በህግ እንደተያዘች ስለሚታወቅ ይታሸግና ማንም ሰው እዛ መድረስ አይችልም፣ እሷ ካልፈቀደች በስተቀረ። እሷ ወረቀት የሰጠችው ውክልና ያለው ሰው ካልሆነ በስተቀረ። ምናልባት እላይ ያለችው ውክልና ካላት ቤቷ ልትገባ ትችላለች። ሌላ ሰው ግን ማንም አይገባም። ይኸውልሽ ሀቢባ ስለ ባህሬን ህግ ጠይቂ። ኢቨን እንኳን ኤልሳ የህጓን ቻርተር እንኳን ሲነበብ በቲዲኤፍ ላይ አንዲት አፍሪካዊ እየተባለ ነው እንጂ ስሟ ተጠርቶ አይደለም። ስም ሜንሽን ካደረግሽ ትከሰሻለሽ። እዚህ ሀገር ፎቶ ለጥፈሽ መስራት አትችይም። ስም ሜንሽን ማድረግ አትችይም። ኢቨን እንኳን ማንም ሰው የማንንም ፎቶ ማንሳት ማንንም ቪዲዮ መቅረጽ አይችልም። የማንንም ፎቶ ማንሳት አይችልም። በጣም በቃ ስትሪክትሊ ነው የሚለው ህጉ የዚህ ሀገር። በቃ ክልክል ነው። እውነቴን ነው የምልሽ። በዛ ላይ ደግሞ ለእንትን ይሄ የባህሬኒ ነው ይሄ የሌላ ሀገር ዜጋ ነው ብሎ ሳይንስ የለም። እኩል እንደ እናት ነው የሚያስተናግደው። ሁላችንንም እኩል ነን። አንድ ባህሬኒ ከስሼ ብሄድ እኔ ኢትዮጵያዊ በሆንም ኢትዮጵያዊም ባህሬኒም እዛ ጋር ስደርሺ ፍርድ ቤቱ ጋር ስደርሺ እኩል ነው የክስሽ ቻርተር የሚታየልሽ። እግዚአብሔር ይመስገን ምርጥ ሀገር ነው ያለ ነው። የሰው ገንዘብ ግን የሚወስዱ አይደሉም። ይሄንን እኔ አስረግጬ ልነግርሽ እችላለሁ። ከቤ 22 ዓመት ሳውዲ አረቢያ እንደመኖርሽ መጠን አንድ ጥያቄ ጠይቅሽ። የ2 ዓመት እሺ ታምያ በባላክልኝ ወንድሜ የ2 ዓመት ክራይ ማን ነው የሚከፍለው እቃዋን ስትወስድ? ይኸውልሽ አሁን ለምሳሌ በህግ የተያዘች ስለሆነች ሰውየው የፀጉር ቤቱ ተዘግቷል። ፀጉር ቤቷ ተዘግቷል። የቆጠረበት እኮ ነው የምልሽ። እንደ 2 ዓመት ከ6 ወር ሰውየው ከሰረ እኮ ተዘግቷል። ፀጉር ቤቱን እቃውን አውጥተው ተዘግቷል። ፀጉር ቤቱ ውስጥ እቃ የለም። እንደውም ሌላ ሰው ሳይከፍተው አይቀርም። አስፈላጊ ከሆነ ነገ ሄጄ አይቼ ፀጉር በእናትሽ ከቤ ይኸውልሽ ነገ ሄደሽ አው መቅረጽ የማይቻል ከሆነ ኢትስ ኦኬ። ነገ ሄደሽ አይተሽ አልፈልግም። እሺ በቃ ችግር የለውም። ሳያውቀው ብትቀርጪ ስንተኛ ሚዲያ ላይ ታውጣው ለማየት ብቻ ነው። ያረጋሽ ነው የሚሉት ችግር አለ። ችግር ሄደሽ ብቻ አይተሽ ያረግልሻል። ፈልገው መሰለሽ ከቤ ሄደሽ ፀጉር ቤቱ ለሌላ ሰው ተከራይቶ እየሰራ ነው አይደለም። እሱ እየሰራ መሆኑን ካረጋገጠን የቤት እቃዎች የፀጉር ቤት እቃዎቿ የትኛዋ ጓደኛዋ ጋር እንዳለ ደግሞ መፈለግ እንጀምራለን። ምንም ችግር የለም። ማርያምን የምፈልጉትን ቤቷ ተከራይቷል አልተከራየም፣ ፀጉር ቤቷ ተከራይቷል አልተከራየም፣ ይሄንን ላጣራልሽ እችላለሁ። ምንም ችግር የለም። ግን ባህሬን መንግስት ንብረት ይወርሳል የምትሉትን እባካችሁ ኖ አቢባ፣ በእውነት እመኚ። ጾም እዚህ ያሉት ሼኮቹ በጣም ጥሩ ናቸው። እሷም የፒቲሽን ተሰብስቦላት በኤምባሲ በኩል ፒቲሽን ከተሰበሰበ ኑ ፈርሙ የምንባለው ማን እንደሆነ የታወቀ ነው። ሄደን ከፈረምንላት ምናልባት ብሩን ራሱ ሊቀንሱላት ይችላሉ። ምክንያቱም ችግር የለባቸው። አሁን ክፈይ የተባለችው ስንት ነው? 5000 ዲናር 5000 ዲናር እኮ ለልጆቹ የተሰጠ ብር ነው። መንግስት ካሳ የከፈለው ለበደለቻቸው ሰዎች መንግስት ካሳ የከፈለውን እሷን ክፈይኝ እያላት ነው አይደል? 5000 ዲናር። ኦኬ እሺ። አንዴ ይሄንን ታቅ ነበረ ጓደኛዋን እንጠይቃት። እሷ እስር ቤት እየሄደች የምትጠይቃት ልጅ ስለሆነች አንዴ ይቅርታ፣ ቆይ መጀመሪያ ልትሳፈር ስትል እቃዋ ጠቅላላ ታሽጎ ነው የተያዘችው ተብሏል። ይሄን ነገር እንጃ እንትን ያለ አይመስለኝም። እቃዋ ከታሸገ ኢንፎርሜሽን ነው። ከቤት ተሳስተሻል። እዚህ ጋር እሷ እቃዋን ፓክድ አድርጋ
ልትሳፈር ስትል ከኤርፖርት መውጣት እንዳትችል ተነገራትና ወደ ቤቷ ተመለሰች። ይሄ ነው ትክክለኛው ኢንፎርሜሽን። እቃዋን ፓክድ አድርጋ ነበር። እሷ እኮ እንደሚከሷት እሷ መጀመሪያ ከሳ ብዙ ሰው ልታስይዝ ነበረ። መዓት ሰው እዚህ ወንጀል የተጨማለቁትን በሙሉ ልታስጠራርጋቸው ነበረ። ግን በአጋጣሚ አንዳንድ አጋጣሚዎች ያለች ልጅቷ አንድ ልጅ አለች ሀውስ ሚር ናት። ከዛ አትስማ ኩላሊቴን አመመኝ ትላታለች። እባክሽን ከቤት ቀይሪኝ ስትላት አልቀይርሽም አለቻት ኤልሳ። ከዛ ልጅቷም ማለት ጀመረች፣ ማልቀስ ጀመረች። ቤት ውስጥ ሄዳ ደብድባት ከፓንቷ ውስጥ ልብስ አውጥታ ከዛ ጣለቻት። ከዛ እሷ ቀጥታ ደም እያሰከራት ሄዳ ፖሊስ ጣቢያ ተናገረች። ይሄ ነው ያገነነባት። ከዛ ፋሚሊዎቿ ጋር ልጅቷ ፋሚሊዎች ጋር ሁሉ ደውላ ብሩን ቦታም ሸጣችሁ ቢሆን ክፈሉ ያለችበት ልጆች ይሄ ነው ብለው የሰጡኝ የራሷ የኤልሳ ድምፅ ከፈለግሽ ልክልሻል። ኦኬ ይሄ ነው ትክክል። አንዳንድ ጊዜ የምናረጋት ነገር ትንሿ ነገር መዘዝ ይዛብን ነው የምትመጣው። በዛ ላይ ደግሞ የሰው ሳንቲም ነው የታሰረችበት። ይሄ ነው እሷ ታቅ ነበረ። ብዙ ሰው ለምኗታል፣ ታረቁ ተብላለች። ያው ያለ መስማማት መጥቶ ነው መሀል ላይ ብዙ ሰው ነው የከሰሳት። የከሰሷት ሰዎች ደግሞ እንዲታረቁ ተይ ተብላ ነበረ፣ እምቢ ብላ ነው። በዛ ላይ ደግሞ አሁን የሚያስፈልጋት ለእሷ ሌላ ነገር ሳይሆን በይቅርታ እሺ የሚታለፍ ከሆነ ነው። ግን ለንብረቷ ለሚባለው ነገር ንብረት ባህሪ ላይ ማንም ሰው አይወስድም። በዛ ላይ ደግሞ ልጆቹ ይቅርታ እንጠያየቅ ካሉ ልጆቹን አናግሪያቸውና ይቅርታ ማስጠየቁ ጥሩ ነው። ለእግዚአብሔርም ይቅር ባይነት መልካም ነው። ማንም ሰው ተጣልቶ አይቀርም፣ ማንም ሰው ወድቆም አይቀርም፣ ይነሳል። ሁሉም ሰው ያጠፋል፣ ሁሉም ሰው ደግሞ በጥፋቱ ይማራል። ስለዚህ ይኸውልሽ ህሊና እየከበ ያልተሳሳተችም የቤቷን ዕቃ ቅድም ሩት ራሱ የፀጉር ቤቷ ገብታ የቤቷን ዕቃ ፓክ አድርጋ ነበር ልትሳፈር ነበር ብላ ተናግራለች። ስለዚህ እኔ የፀጉር ቤቷን ያለች መስሎኝ ነው እንጂ ከቤ የቤቷን ዕቃ ነው ፓክ አድርጋ ልትሳፈር ያለች። ስለዚህ እኮ እኔ መጀመሪያ ሀቡዬ አንቺ ጋር የገባው ሰዓት እኮ እንዳለ ተበዳዮቹ መተው እሷም ጥፋተኛ አይደለችም አላልኩም። መተው ተበዳዮቹና አንቺ ነገሮችን እንትን በብዬ ነው መጀመሪያም ስገባ የተናገርኩት አይደል አውዬ። እና የማውቀው ነገር ስለ እህት ነኝ እህቷ ለምትላት ያው አብረው ሲሰራ የነበረ እሷን ቢሆን ስጪኝ ስትይኝ ችግር የለም እሰጥሻለሁ ብያለሁ። ስለዚህ እነሱ መተው ያለው ነገር የስማሙ ይነጋገሩ። አሁን አንደኛው አከሳሽ እዚህ ጋር አፎሚያ የምትባላለች እሷን ሳቢያትኛው የመጡ ነው። አሁን እንግዲህ ከቤ ማለት እንግዲህ ከቤ ያለውን ነገር ትስጥሽና እነሱን ተሰብስበው ስድስቶቹ የሚመጣው መፍትሄ ይደረግና በቃ ለልጆቿ ስትል በቃ እውነት በጣም ነው የምታለቅሰው። እኔ እንዲህ ብዬልን ያው ኤልሳን ታቋታላችሁ ለኛነት አልበገር ባይነች እንደው ከምትበገር ብትሞት ይሻላታል። ስለዚህ ለልጆቿ ብላችሁ እንግዲህ የሚሆን ነገር አስማምታችሁ አፉን ብላችሁ እንግዲህ የሚሆን ነገር እንድታረጊ ነው የምጠይቀው እህት ሀቢባ። እንደው ይሄን ብቻ እግዚአብሔር ረድቶሽ እንደው ከባድ ነገር ነው። በቃ ከባድ ነገር ነው። በቃ ይሄ ከዚህ በላይ ምንም ከባድ ነገር የለም። የሰው ልጅ እስር ቤት ሆኖ ሲያለቅስ እርግጠኛ በብሬድ ፒቸር ብሬድ ታማለች፣ ጭንቀት ይዟታል። ራሷን በፊት ኦፕሬሽን ነበረች፣ እጢ ነበረ፣ እሱም ኦቨር ሆኖ በጣም ታማለች። ያለውን ነገር ነው የምነግራችሁ። እውነቴን ነው የምላችሁ። ከዚህ በላይ ደግሞ ቅጣት ይከብዳል ለሰው ልጅ። ህሊናዬ ትክክል ነሽ። 5000 ዲናር እንደተጠየቀች ታውቂ ነበር? አውቃለሁ ይላል እኮ እኔ እኮ አሁን እሷ ለመውጣት ገንዘብ ቆይ ህሊናዬ ለመውጣት ገንዘብ እንደሚያስፈልጋት አላውቅም ነበር። 5000 ዲናር ወደ 20000 ዶላር እንደተጠየቀች አላውቅም ነበር። አይ አቡዬ የክስ ቻርጀሯ ስለላከችልሽ ማን ነው እዚህ ጋር ሙሉን አላነበብኩትም ሲጀመር። ሙሉን ያነበብሽ አረብኛ ማነበው አንዳንድ ፊደል ነው። እሱንም ቁጭ ብዬ 9 ፔጅ ሁሉ አላነብም ብዬ ይኸው ታሜ እያነበበ ይተረጉምልናል። አይደለም መቼስ ጨረሽ የሚባለው ነገር መጣና መጀመሪያ እኮ እሱ ሲመጣ እኮ ነው ብሩንም ለመክፈል ሰው የሚደራደረው አይደል እንዴ? እኮ እንትን ልትባል አይደል? በምህረት ልትወጣ አይደል? 5 ዓመቱን እኮ አጨርስም ነገር ብዙ ነገር አለ እዚህ ብዬ በውስጥ ነግርሻለሁኝ። ግን ለብሩ ላይ የተደረሰ ነገር ያለ አይመስለኝም። እሷ እንዳደዋወለው እስቲ ማን ነው ስሟ ጋር ማን ነው
ሀብዬ አንዴ ልናገር። አዎ እሺ ቆይ አንዴ ካሊድ ባንቺ ቦታ ላስገባት። አፎሚያን ከሳሽ መታለች። እሺ ቆይ አንዴ ላሳክና ልውጣ። እሺ ሀቡዬ እዚህ ጋር ላሳክላችሁ ልውጣ። አንደኛ ሀቡ ጋኛ የመጣ ነው። ሀቡን ጋር ጉዳዩ ይታይ ብለን የመጣ ነው። የማንንም መብት ለመንካት አይደለም። የማንንም አገር ህግ ለመንካት አይደለም። ሀቡ ከቅድም ጀምሮ እያልን ያለ ነው የባህሬን ህግ ይወርሳል፣ ያረጋል፣ ይነካል አይደለም። እኛ የባህሬን መንግስት እናከብራለን፣ የሀገራችንም የሁሉንም አገር መንግስት እናከብራለን። እኔ ነኝ ያልኩት ይቅርታ፣ እኔ ነኝ ያልኩት። እኛ ጠየቅንሽ ሀቡዬ፣ እናንተ አይደላችሁም ያላችሁት። እኔ ነኝ እንዲያልኩት ባህሬን መንግስት ከሚለው አልኩኝ። እኔ ነኝ ያልኩት። እሺ እኛ ግን ያልነው መሰለሽ በንብረቷ ጉዳይ ሀቡ የውርሷ ጉዳይ ኦልሬዲ ፍርድ ቤት እንትን ጠበቃ ይዞታል። ዛሬ ራሱ ሀናን ኮኔክት አድርጋ ከቤት ውርስ የሚባል ነገር የለም አልወለደችም ከሰውየው እኮ አለች። ያን እኮ ነው የምልሽ። ላሳክልሽ ምልሽ ባህሬን በሸሪዓ የምትተዳደር ሀገር ነች። ገባሻ? በሸሪዓ ደግሞ ህግ ላይ ማንኛውም ሴት ስትወልድ ፐርሰንት አላት የምታገኝ። ስትወልድ የልጆቿ ፐርሰንት አላት፣ የእናትነት አላት። ካልወለድሽም የሚስት ሀቅ የሚባል ነገር አለ። እውነች ልጅ ምንም ሀቅ ባይኖራት ፍርድ ቤት ክሱ እስካሁን ድረስ ኦኒዮን ነበር ስታስቢው አቦ እሺ ተፋታው ነው የሞተው። በህይወት እያለ ነው ሳይፋቱ ነው የሞተው። እኛ እንደሞተ ነው የምናውቀው። ከተፋቱ በኋላ ነው የሞተው ተባለ። ከተፋቱ በኋላ እንኳን ሲሞት ያ እኮ ነው። አሁን እኛ ጋር እኮ ሀቡ እኛ ማስረጃ ከውስጥ እየወሰድን ነው ያለ ነው። ገባሻ? በፔፐር እየመጣን ያለ ነው አንቺ ጋር። ለዛ ነው አንድ ደግሞ አሁን ከምናውቀው የክስ ቻርጁ አሁን እኛ ጋር የተቋረጠ የደረሰው ሀቡ የተፈረደባት 5000 አፎሚያ አካውንትሽን ክፈችው ማሬ። አፎሚያ ቦታ አለ ላስገባሽ ነው፣ ግን አካውንትሽ ፕራይቬት ነው። ሴቲንግ ውስጥ ግቢና ፕራይቬሲ የሚለውን እንዲህ ብላ ነበር ወይ አንቺ ማፋጠጥ ትችያለሽ። ገባሻ? የተከሰሰችበት የስድስቱ ልጆች የተባለው እንዲያረገች የተባለው እንዴ በውሸት ነው ብለን ነው አሁን ክርክር ውስጥ መጀመሪያ የገባነው። በውስጥ ላይ ፍርድ ቤት በውሸት ሊመሰክር አይችልም፣ ሊፈርድብሽ አይችልም። ምን ተባለ? ትክክለኛ ማስረጃው ስለጠፋ ያ መጀመሪያ የተከሰሰችበት የ5000 ዲናርና የእስሩ ወድቅ ተደረገና ከታስራ ያለች ነው ፍርድ ቤት ሲከታተል የነበረው። ውድቅ ይደረግና ሀቡ ይሄን ነገር በደንብ ያዡና አሁን ትቀጥይበታለሽ። እኔ ወርዳለሁ። እሺ ይሄ ነገር ውድቅ አሁን ፒዲኤፉን የመጨረሻውን ሀናን ጋር ያወራ ነው እየጠየቅን ነው ያለው። መሐመድ ነገ ብሎናል። ጠበቃው ደግሞ ማለት ነው ታሚ መጥቷል። ታሚ አረብኛ በደንብ ይሄ እኮ አሁን የተከሰችበት ከሆነ አንቺ ጋር ያለው ሀቡ የመጨረሻውን እኮ የምፈልገው ደግሞ ውድቅ ተደርጎ ያ ነገር ነው 5000 እና የእስሩ ውድቅ ተደርጎ ልትወጣ ስትል ምን ይመጣባታል መሰለሽ? ሂማን ትራፊኪንግ ያስተካክላት። በማርያም አንዴ ላስተካክላት። ቆይ እሺ ከቢ ቆይ አሁን ስላልቻልሽ እሺ ካሊድ እዚህ ቦታ አላችሁ ቁጭ በይ ታርምሽ ስሚያት። እሺ አሁን እሷ ያለችው ልትወጣ ነው። እንደሱ አይደለም። እንትኑ እየተከታተለላት ነበረ ቆንስላው ከኢትዮጵያ ደብዳቤ ከሴቶች የሆነ አገር ሄዳ የሰራችው የበጎ አድራጎት ኢትዮጵያ ውስጥ የሰራችው በጎ አድራጎት ሰው ትረዳ እንደነበረ ብዙ ነገር አውጥቶ ፔቲሽን አሰባስቦ አስፈርሙላት ኤምባሲው ደብዳቤ ጽፎ በክሷ ቀን ሄዶ በዚህ ክሱ እንዲቀልላት አደረገ። ፒዲኤፍ ላይ ያለ እሱን ፈልጌ ከፈለግሽ ስክሪንሻት አድርጌ ልልክልሽ እችላለሁ። ከዛ እሱ ሲያቀርብ እነሱ ሊረዷት ሲያቀርቡ ያ ውድቅ ሆነ። አይቻልም ተብሎ እንጂ ክሱ ውድቅ ሆኖ ብሩም ተሰርዞላት አገሯ ልትሄድ ስትል ተጠናክሮባት አይደለም። ሰው አንደርስታንድ እንዲያደርግ ክሱ እንዳለ ሆኖ ቆንስላው በጣም ለቆንስላው ስለሚያውቃት እንደምትረዳ ስለሚያውቅ ስቲል እሱ እየለፋላት ነው። የቆንስላው በእውነት እግዚአብሔር ይስጣቸው። እነሱ ወረቀት አሰባስበው በደንብ አጠናክረው ሰዎች ሁሉ አስፈርመው ይዘው ሄደው ለእሷ ማለት ክሱም እንዲቀነስላትና ያደረገችው በጎ ነገርን ይዘው በደብዳቤ የሄደው በአካል ራሱ ስለነበረ እሱ የቀረበው እንትን በሰራችው ወንጀል ላይ እንትን ስላለ አላቅም። እንግዲህ እነሱ የራሳቸው ሚዛን አላቸው። እሱን የተቀባይነት የለውም ወረቀቱ ነው የተባለው። ይቅርታ ስላቋረጥኩሽ። ችግር የለውም። ሰብስቦ ያቀረበውን አልተቀበለውም ማለት ነው።
ችግር የለውም። ከቤ እዩ አንቺም ጥሩ ይኸውልሽ ኤምባሲው የተቀየስ ያደረገላትን የለፋላትን ኖ አለ። ብዙ ነገር ነው፣ በጣም ብዙ ነው የሄደላት ኤምባሲው ማለት ነው። ምክንያቱም ልጅቷ እኮ በጣም ትረዳለች። ሁሉም ሰው እኮ መደበቅ የለበትም። ልጅቷን ጥሩ ናት። ግን አሁን እያጠናከረባት ያለው ሁለት ነገር ንገሪኝ ካልሽ በየሰዎች ሲያወሯት ቪዲዮ እንትን የሚቀዷት ላይ የምትሳደበው የከሳሾችን ስም ሜንሽን የምታረገው ከሳሾች እኮ ተበድለው ነው ወደ ክስ የመጡት አይደል እንዴ? ስለዚህ እስር ቤት ሆና ድምጿን እየቀዷት ድምጿን እየቀዷት እነዚህ ከሌ ናቸው የከሰሱኝ እኔ ምንም አላረኳቸውም እነሱ እንደዚህ ተደራጅተው ነው በምትል ሰዓት እነሱ ይናደዱና ያንን ይዘው ወደ አማርኛ ወደ አረብኛ አስቀይረው ይዘውባት ይሄዳሉ። ይሄንን ብታቆም እስር ቤት ውስጥ ደግሞ ጥሩ ዲሲፕሊን ቢኖራት ከዛ ልጆቹም ምንም አይነት ክስ አያቀርቡባትም። እሷም እግዚአብሔር ትወጣለች። ሁሉም ሰው ወንጀለኛ ነው፣ ግን ትወጣለች፣ መውጣቱ አይቀርም። ግን እነዚህንም የተበደሉትንም ሰዎች አቢባ በጀመርሽው እንግዲህ ይቅርታ በሚባሉበት ይቅር ካለች እሷ ይቅርታ አድርጉልኝ አጥፍቻለሁ ካለች መልካም ነው፣ ጥሩ ነው። እኔ የምፈልጊውን ወረቀቶች በውስጥ ልክልሻለሁ። አመሰግናለሁ። ይሄ ያለው ላስረዳሽ ብዬ ነው። ማለት እውነትን እውነት ማለት አለብን፣ ውሸትንም ውሸት ማለት አለብን። እሺ ቅድም ሰዎች ድምጿን የሚቀዷት በስልክ ነው ወይስ በአካል? ቅድም ሰዎች አይሄዱም ብለሽኝ ነበረ እንዳትመጡ ተብሏል። ህፃናት የምትልክላቸው የሆነች ልጅ አለች ቤሩት የምትገኝ ድምጿን ልካላት ፍትህ በይልኝ ለጋዜጠኞች ልክ ለነሱ እንደላከችው ማለት ነው አይደል? ባይዘዌ የባህሬን ህግ ከተከሰሰና ከተፈረደበት በኋላ ማንም ቢሄድ ምንም ቢሄድ የሚጨመር ነገር ወይም የሚቀነስ ነገር የለም። ይሄ ህጉ ነው፣ የራሳቸው ህግ ነው። ግን ለእሷ የሚጠቅማት እነሱ ደግሞ ይሄንን ሲሰሙ ስክሪንሻት ያደርጉና ምንድነው የሚባለው ያደርጉና ያንን የሰሙትን ድምፅ ይዘው በአረብኛ አስገልብጠው ሄደው ይሰጡባታል። የሚጠቅማት ለኤልሳ የሚጠቅማት ትክክለኛው ነገር በቃ አምና መታሰሯን አምና ጥፋተኛነቷን አምና ይቅርታ መጠየቅ ካለባት የይቅርታ ቪዲዮ ለቃ ከዛም በኋላ በደንብ እዛ እስር ቤት ደግሞ ጥሩ ዲሲፕሊን ብታሳይ 100% ትወጣለች። ግን እኔ ቅድም ካልኩት እንደዛ ነው። ከእስር ቤት የይቅርታ ቮይስ ለበደለቻቸው ሰዎች አሁን ቅድም ያሰማችው ሃናን የምትባለው ልጅ ያሰማችው ቮይስ ላይ ትንሽ ስድብም ኃይለኝነትም ምናምን ስላለው ኮመንት ላይ በተለይ ኢትዮጵያ ደውላ ወንድምየውን እሱ ከተገኘ ከምሰጥሽ ቁጥር ምናልባት እሱ ትችላለች። በተለይ የልጅቷ አለኔጋ ከቤ ኔጋ አለ ለኔ ሌላ ከጭ ቦታህን ሸጠ እኔጋ ቮይስ አለ የእናትህን ቦታ ሸጠ የምን ሸጠ እኔ ጋርም አለ ልክላታለሁ። የእናትህን ቦታ ሸጠ ቢሆን ልጅ እህትህን ማዳን ትችላለህ ያለችበትን እሷ ልጅ ተፈልጋ ነው ይቅርታ መጠየቅ ያለባት። ተጎርተዋል። ወንድም አልገባኝም። ከቤ ይቅርታ ያመጣቻት ልጅን ተበድላ አገሬ ላኪኝ ስትላት ነው ለወንድምየው መሬት ሽጠክ እህትክን ተረከበኝ ማለት አይደለም። ሀቢባ ይልሽ ሀቢባ እንዴ መሰለሽ ነገሩ ልጅቷ እኔ ባለውበት ሰዓት እኔ ያለው እኔ ጋር ደወለች። አንቺ አንደኛዋ ከሳሽ ነሽ አይደል? አዎ እኔ ጋር ደወለች። እኔ ጋር ትደውልና እባክሽን እርጅኝ መጣችብኝ ስትለኝ የት መጣች ስለ መጣችብኝ ይሄ ምንድነው ስላት ይሄው ክፍሌ ሰዎችን ዞር በሉላ ገፍትራስ ክፍሌ መታገባች መጣች ክፍሌን አልከፍትም ብዬ እየደበደበች ነው። ይሰማል፣ ስደበድብ ይሰማል። ወዲያው እኔ ምን ስታርቅ ሪከርድ እያረኳት ነው ልጅቷን ማለት ነው። ከዛ ሂደት እየደበደበች ነው ይሰማል። ከዛ መጣች። ከዛ ብርሽን ቶሎ ብለሽ ፓንትሽ ውስጥ ደብቂው አልኳት። ፓንቷን ብሩን የነበረባት እጇ ላይ የነበረው 400 ዲናር ነው። ብሩን ብድጋርታ ፓንቷ አስደበቀችው። ምን አረገቻት? ገብታ አስወልቃት እርቃኗን አቁማ ፈልቅቃ ብሩን ወሰደችው። ከዛ እያለቀሰች ይወልሽ ወሰደችው እኮ ብሩን አለችኝ። ከዛ እኔ ወዲያው ለህግ አካላት ደወልኩኝ። ከዛ ሰዎቹ ጋር ሲደወል እሷ ምን ብላለች? መጀመሪያ ወንድምየው ጋር ህጉ ተቀይሯል፣ አዲስ ህግ ወጥቷል አለችው። ገብቶሻል? ሰዎቹ ስፖንሰሮቿ ሶሪያዎች ናቸው። እንግዲህ ልብ አድርጊ፣ ባለስልጣን ናቸው። ህጉ ተቀይሯል፣ እስር ቤት ይከቷታል ምናምን ብላ ለወንድምየው ትደውላለች። ወንድምየው ልክ ስደውልለት ምን አለ? ደወለች አለኝ። በል እንግዲህ ሪከርድ አርጋት አልኩት። ወንድምየው ሪከርድ አርጋት ስለው ልጁ ወዲያውኑ ሪከርድ አረጋት። እሷ አታውቅም፣ ልጁ እየቀዳት ነው። እሷ ታወራለች። ህጉ ተቀይሯል፣ ይሁን ብር መክፈል አለብህ አንተም። እኔ የለኝም ይላታል። ምን ትለዋለች? እልክልሻለሁ የኔ ሪከርድ ብር የለኝም ይላታል። ምን ትለዋለች? ቤተሰቦች ጋር መሬትም ቢሆን ሸጠ
ክፈላቸው ለነሱች ሰውየው ባለስልጣን ያለ በዛ እስር ቤት ይወረውራታል አለች። እኔ በዚህ ሰዓት እሱ እንደዛ እየቀዳት እኔ ግን ወደ ህግ አካላት ደውዬ ህግ አካል ወደዛ እየሄደ ነው ልጅቷ ጋር ልጅቷ ጋር እየሄደ ነው። ከዛ ልጅቷ ወዲያውኑ ልጅቷ ጋር ህግ እየመጣ ነው እንዳትይ ስለቆ ልጅቷ አምጣ ፖሊስ ጣቢያ ሄደች። ፖሊስ ጣቢያ ስትሄድ ፖሊስ ጣቢያ ወዴት ያመጣታል? በቀደም የጠራሁሽን ስም እንዳትጠሪ ብለሽኛል እዚህ ጋር ሚዲያ በቀደምታ ወደ ህግ ቦታ ወደዛ ወሰዷት ፖሊሶቹ። ከዛ ወደዛ ሰው ወዲያው ሰዎቹ የህግ አካል እዛ መጧቸው ሰዎቹን አለ እኛ ምናውቀው ነገር የለም። መጣች በሯን ከፍታ ብሩን ወሰደችባት ከፓንቷ ውስጥ ፈልቅቃ ምናውቀው ጉዳይ የለም አሉ። ከዛ እኛ ምንም ነገር የለም እኛ አልናት ብራችንን ለልጅቷን ለኛ 900 ብር ሸጣልናለች። ብሩን ክፈይን ስጭን ነው እንጂ አልናት። ልጅቷን ደብድብም አላልናትም። ብሩን ለኛ ልጅቷን ስታስተላልፍልን በ900 ብር ከኛ ሊወስዳለች። ብራችንን ስጭን ልጅቷን ወሰጂን ያልናት። ልጅቷን ስንት ቤት 6 ቤት ቀይራታለች። ቆይ ያልገባኝ ነገር ይቅርታና እህቴ እነዚህ ሶሪያዎች ጋር ኤልሳ አመጣቻት ልጅቷን አይደለ? ልጅቷ ሶሪያዎች ጋር የተቀመጠችው የተወሰነ ቀን ነው። በተወሰነ ቀን እዛ ቤት ምግብ አልተመቻትም። ምግብ የለም። በገንዘቧ ስላይስ ብሬድ እየገዛች ትበላው፣ ውሃ ራሷ እየገዛች ነው ውሃ የምትጠጣው። አልተመቸኝም ትላታለች። አርፈሽ ስሪ፣ ዝም ብለሽ ስሪ፣ አልተመቸኝም እባክሽን ስትላት ከዛ ሰዎቹም በቃ ልጅቷን ሳይሆን ልጅቷ ብታያት ሰውነቷ ስጋ ቅብያት አልቃለች። ከስታ የለችም። እኛ ጋር ስትመጣ ልጅቷ ወደኛ ጋር ስትመጣ የለችም። መቆም ሁሉ እስከሚያቀታት ድረስ ማለት ነው። ገብቶሻል? ኦኬ መጣች እኛ ጋር ያው ትንሽ አገገመች። በዛ ሰዓት ብራችን መልሽ ይሏታል። ከፋል ትለዋለች። ወንድሟን እንዲስጥም ብር ነው የሚከፍለው። እሷን ወደ ባህሬን ያመጣችበትን ብር ነው ወንድምየው የሚከፍለው። አይደለም ወደ ባህሬን 4 ቤት ነው የገባችው። 4 ቤት ሸጣታለች። 4 ቤት ሸጣታለች። 900 ትቀበልና 3 ወር ሽሙይ ቻይ ጋራንቲ እስከሚያልፍ ትላታለች። እቺ 3 ወር ሲያልፍ ከዛ ወንድምየው ክፈል የሚባለው ሰዎቹ የሰጡኝን 900 ዲናር አጥፍቻለሁ አንተ ክፈላቸው እህትህ እንዲለቋት ነው። እንደዛው እንዲከፍል 900 ዲናር የምትከፍለው ለምን? እቺ ልጅ ምን አረገች ብሎ ስንት ነው 900 ዲናር? እንዴ አስቢ 9000 ሪያል ማለት ነው። በሪያል ከሆነ አላውቅም 900 ዲናር ስንት እንደሆነ በአሁን ሰዓት 900 ዲናር 9000 ሪያል ነው። በዚህ 9000 ሪያል በሳውዲ ሚሊዮን ማለት ነው 500 ሺህ የኢትዮጵያ ብር 900 ዲናር 900 ዲናር በባህሪን 900 ዲናር እኮ የባህሪን 900 ዲናር ማለት እኛ ጋር ካታር 9000 ሪያል ነው። 9000 ሪያል ደግሞ ኢትዮጵያ ግማሽ ሚሊዮን ነው። አላውቅም ምንዛሪውን። ስለዚህ አሁን ሺህ ብር ነው አምጣ መሬት ሽጣክ እያለች ነበር። እሷ የምትለው በዛ ሰዓት ይኸውልሽ እሷ 3 ቤት ሸጣ 3 ቤቱንም 900 ብር እየተቀበለች በየ3 ወር ነው በየ4 ወር ታስወጣታለች። ቆይ አንድ ሰው 900 ዲናር ከፍሎ አንድ ሰው ከዳማ ይቅርታ ያው ከዳማ አረብኛው ሰራተኛ ነው። ሰራተኛ ሲወስደን ሰዎቹ ጋር 3 ወር ከሰራን ደላላችን 900 ዲናሩን የመመለስ ግዴታ የለበትም። ጋራንቲ አልፏል ይባላል። ጋራንቲ አልፏል ይባላል። ስለዚህ 3 ወር ድረስ ባይመችሽም ችለሽ ስሪ ብሩ እንዳልመልሽ ስሪ ትልሻለች። ለምን ያንን ብር እንዳትመልስ ሳትፈልጊ ትስታሰራሻለች። ትሰሪያለሽ። ከዛ ልክ እንትን ሲያልቅ ደግሞ ሌላ ቤት ወስዳ ደግሞ እንዲሁ 900 ብር ትሸጥሻለች። ወስዳ ደግሞ ከአንድ ቤት 900 ብር ትሸጥሻለች። ከዛ ምን እቺ ልጅ አልተመች ልጅቷ አለቀች፣ መቆም አቃታት። ከዛ ለመውጣት ስትፈልግ ወንድምየው ጋር ደውላ መጀመሪያ 400 ብር ወስዳባታች። ደውላ ለሰዎቹ ለመመለስ በል እንግዲህ ሰዎቹ ካልተም ሰውየው ባለስልጣን ነው ቮይሱን ተሰሚዋለሽ። እሺ 400 ዲናሩ ማለት ነው ይቅርታና ከቴ መጣ ነው ደሞዟን በቀደም በላይ የነበራት ደሞዟን ያጠረቀች የደበቀችው ደሞዟ ነው። ይሄ ከሌላ ቤት የሰራችበት የሆነ ቤት የተቀመጠችበት እነሱ ጋር 2 ወር የ2 ወር የ1 ወር ሰጥተዋታል። ገብቶሻል? እንዴት አወቀች ኤልሳ እሷ ደሞዝ እንዳላት ልጅ ነው እንዴት አታውቅም? ገባች ደግሞ ሰጣችኋት። አዎ ሰጥተናታል የዚህ ወር ትለዋት። ከዛ ትገባለች የለኝም ብላ አልጋውን ፍራሿን ምኗን ከፈተሸች በኋላ አስወልቀቻት። ብሩን አገኘችው። ልጅቷ እንዳታገኙ ነበር ደብቂው ያልኳት። ፓንትስ ደብቂው ያልኳት አስወልቀቻት። እና አይውልሽ ምን እንደሆነ ታውቂያለሽ? እዚህ ጋር ማነው ይቅርታና ልጅቷ ስሟ ማን ነው? ተበዳይ 400 ዲናር የተወሰደባት አጀቡሽ ወንድሟን ከፈለሽ ወንድሟ ይመጣል። ወንድሟን ማለት የወንድሟን ቁጥር ሰጥሻለሁ። እሷን ለልጅቷ ከዚህ ሀገር ወጣ ሄዳለች። ገብቶሻል? ልጅቷ ሄዳለች። መንግስት ካሳት 400 ዲናሯን መንግስት መለሰላት።
ለልጅቷ ሰጥቷታል፣ መንግስት ካሳ ከፍሏታል። እሺ አሁን ያቆና ፖሊስ ላክሽላት። አንቺ ፖሊስ ደወልሽለት ነው? ፖሊስ መጣ። ፖሊስ እሷ ቀድማ ፖሊስ ሄዳለች፣ ግን ሰዎቹን አመጣቸው ፖሊስ። ኦኬ ሰዎቹ አመጣቸው። እኔ ፖሊስ ላኩኝ፣ ፖሊስ ሰዎቹን አመጣቸው። ከዛ ወዲያው ልጅቷ ደግሞ እነዚህኛዎቹ ሲያመጧቸው እነዚህኞቹን ፖሊሶቹ መጣ። ገብቶሻል? ከዛ እኛ ጋር ተቀመጠች ልጅቷ፣ እኛ ጋር ማለት ነው የነበርንበት ቦታ። እኛን የሰበሰቡን የእሷ የምታደርገውን በሙሉ የሰበደለችን ሰዎች ሰብስበውን አንድ ቦታ አረጉ። ገብቶሻል? ስለዚህ አልበደለችም ምናምን ስለ በስነ እኔን ቪዛ ልግዛልሽ ብላ ወስዳ 700 ዲናር ወስዳ በወሰደች በ25ኛው ቀን ያስከነሰለችኝ መጠጥ ቤት ነው የምትሰራ ብላ። እኔ ግን ጉዴን አላቅም። ሰው ቤት የሰው ሽንት ቤት እያጠብኩኝ መካንሰሌን ነው አላቅም። ግን እዚህ ጋር እሷ እንደዚህ አታደርግም። የሰው አቃት በላም። ኢቭን በኮሮና ሰዓት በእኛ አካባቢ መታ መዋጮ ስትለን እያንዳንዳችን 10 እናሰተን ይሰጠናት። ከኪሷ አይደለም ያወጣችሁ ያንን ብር፣ እኛም እያዋጣን ነው። ለበኮሮና ሰዓት ሰው ሞተ ሲባል ትመጣለች። አካባቢያችን ኢትዮጵያኖች አሉ፣ እናዋጣለን፣ እንሰጣለን። ገብቶሻል? አልተወሰደብን አልተወሰደችም አታረገውም አትበሉ። በደንብ አርግታን ያደረገችው እኔ ማስረጃ ሙሉ ማስረጃ አለኝ። አመሰግናለሁ። እሺ አፎሚያ ቁጥርሽን አንዴ ለሶፊ ላኪልኝ። ኦኬ ከላይ ከአንቺ በላይ ያለች ሶፊ ሀይ ያለችሽ ነው። በውስጥ ቁጥርሽን ላኪልኝና አንዴ ዋትሳፕ ላይ ሀቢባ ነኝ። በቃ እኔ ልውጣ። ከቤ ዋትሳፕ ላይ ላኪልኝ። እሺ እኔ እናት ቆይ ከቤ ትንሽ ከቤ ቆይ ትንሽ ልንፈልግሻለሁ። እሺ እናቴ ያው ከጀመርን ላኪና ግቢ። ያልጨረስኩም ካንቺ ኡም አህመድ አለው። አሁን አንደኛው ከቤኛ የጠየቅነው ምን አለ መሰለሽ፣ ቤቷ ክራይ ነው መኖሪያ ቤቷ። ሀቡ ፀጉር ብቻ ዋናው ቤቷን ነው። ቤቷ እንደተዘጋ ነው ያለው። እሺ ቤቷ እንደተዘጋ ነው ያለው አይደለ? ከቤ ክራይ እየቆጠረባት ነው ያለው። ማንም እዛ ጋር መድረስ አይችልም። ውክልና መስጠት አልቻለችም እቺ ልጅ። እኛ እያልን ያለነው አሁን እዚህ ጋር ምን መሰለሽ፣ የባህሬን መንግስት እንዲያደርገ እንደዛ አድርገ ሳይሆን በቃ እቺ ልጅ ቅጣቷን ወሰደች። አጠፋችም አላጠፋችም አንድ አላህ ነው የሚያውቀው። እዚህ ጋር ተበድላል ብሎ የሚመጡ ሰዎች የሚመጡ ከማስረጃ ጋር ችግር የለውም፣ ወገን ናቸው። ገባሽ? አይ አላረገችም ምንም አለ። እኛ ለሐቁ ነው የምንሄደው እዚህ ጋር ከቤ። ሁለተኛ ደግሞ የፈለገም ቢሆን ወገን በአገሩ ሲዳኝ ደግሞ ጥሩ ነው። ገባሽ? እያልን ያለነው የእስር ጊዜዋ ሲያበቃ በምህረትም ትውጣ፣ ቅጣቷን ጨርሳ ትውጣ። የተወሰነ ቀናት ተሰጥቷት ንብረቷ ያለበትን የምታቆሳ ስለሆነች ሰብስባ ወደ ሀገሯ እንድትገባ ነው እንጂ የሀገሪቱን ሕግ ለመቃረን አይደለም፣ አገሪቷን ለመንካት አይደለም። ገባሻ? የሄድንበት እንኳን አገርን አይደለም አንቺ ሰው ቤት ስትመጪ የዛን ቤትን ሕግ ማክበር ግዴታ አለብን። ይሄ ነገር እንድታውቂልኝ ነው። አዎ ይኸውልሽ አሁን አንቺ የምትይው ቤቷ ኦፍ ኮርስ በህግ አሁንም እየነገው ቅድም ተናግሬያለሁ። አሁንም የምነግርሽ በባህሬን ህግ መሰረት በህግ የተጠላ ስር ያለ ሰው ቤቱ ማንም ሰው ያለ ሰው የዛ ሰው ፍቃድ ያለ ባለቤቱ ፍቃድ ማንም ሰው ቤቱ መግባት አይችልም። እንኳን አይደለም የዛ ሰው የቤቱ ባለቤት ቤቱ መግባት አይችልም በህግ ጥላ ስር ስለሆነች። ምናልባት በህግ ጥላ ስር ስለሆነች ህጉ ከፈቀደ እቃውን አውጥቶ ስቶር የሚያስቀምጥበትን ራሱ ኃላፊነቱን ወስዶ እቃውን በፖሊስ አውጥቶ እሷ ባለችበት እሷም ሄዳ አውጥቶ ያስቀምጥላታል እንጂ እቃዋ እንዲዘረፍ እንዲወሰድ አያረግባትም። ይሄንን ደግሞ በሁሉም ያውቃል። ይሄንን ነው እያልኩሽ ያለሁት። በህግ የተያዘ ሰው ማንም እቃው አይወሰድበት። እሷ ዲፖርት እኮ ነች። ከቤ አንድ ነገር ልናገር። እኛ መጀመሪያ ይሄ ነገር ሳይፈጠር ገና እስር ቤት ሳይፈጠር ቤሩት ባለችው ጓደኛዋ ግሩፕ ቲክቶክ ገብታ ስትናገር እኔ ያለቀስኩኝ ለመንኳት። እባክሽን ብዬ ለምኛታለሁ። እባካችሁ ስለ ዝም በይ እሷ አታረግም ዝም በይ አፋፋችንን ያል ሁሉም የሷ ግሩፖች የሆኑት በሙሉ ውሻን ያደረጉን እኛን በዛ ሰዓት እያለቀስን ስንለምናት እሷ አታረግም። አዎ እሷ የሚዲያ ሰው ስለሆነች በጣም ስለምትታወቅ አታረግም። ሁለተኛ ነገር ደግሞ ልምጣላችሁ። ከእስር ቤት ከገባች በኋላ በዛች ቤሩት በምትባለው ልጅ ላይቭ ላይ ገብታ ስትሳደብ የነበረው ስትናገር የነበረው ቃላቶች ስትሰነዝር የነበረው እኛ አይደለም የህጉ እንትኖች ሪከርድ እያረጓት ነበር። እኛ ብቻኛ አይደለም ገብታ ልጅቷ ጋር በስልክ ላይቭ ላይ በልጅቷ ስልክ ላይቭ ላይ ገብታ ስትናገር ነበር። ያላለችው ነገር የለም። ስማችን እየጠቀሰች
ገብቶሻል? ግን እኛ በዛ ሰዓት ምንም አላልናትም። ህግ እንዲመለከት ለህግ ብቻ እንዲመለከት ነው እያን ሁሉም ያውቃል። የቤሩቷን ብትሆን እሷ ምናልባት እዛ ስለሆነች አዎ ምንም አትሆንም። ግን እዚህ ለሷ ደግሞ ነገር እያከረረችባን ነበረ። ገብቶሻል? ላይቭ ላይ እሷ ማስገባት እኔ ልንገራችሁ እውነቱ ለመናገር እግዚአብሔር ለልጆቹ ያብቃት። ይቅርታና አፎሚያ ማን ነው ላይቭ ላይ ገባው? እስር ቤት ሆና ላይቭ መግባት ይቻላል እንዴ? በስልክ በሞባይል ተደዋወሉ። ቆይ ልትመጣ ነው፣ ቆይ ጠብቁ ተብሎ ተጠበቀ። ላይቭ ላይ በስልክ ተደውላለች። ደወለች። እቺኛ ቤሩት ያለችዋ አስገባ ስልክ ላውድ ላይ አድርጋ ይሰማል። የምትናገሩ ስማችን እየጠቀሰች ገሌ እያለች ገብቶሻል? ይጀመር ከእስር ቤት ሆኖ ስልክ መደወል በራሱ ይፈቀዳል? እሱ ነው አንድም ለሷ ብቻ አይደለም ለአስደዋዩም ነው እሳት ውስጥ የከተተቻት። ልንገርሽ እውነቱ አስደዋዩም ነው በጣም ያድጋ ያመጣችው። ገብቶሻል? እኛ ምንም አላልን። እኛ አይደለም ከርድ ያደረግናት እነዛው ራሳቸው ህጉን የያዙት ይሄን ነገር የያዙ ሰዎች ራሳቸውን ሪከርድ አድርገው ራሳቸው ለሷ ብቻ አይደለም አስደዋዩም ላስደዋዩም ማለት ስለሆነ ላይቭ ላይ ወንጀል ደወሏ ከእስር ቤት እኛን ስትናገር በስ እንደዚህ እያለች ገብቶሻል? እነዚህ መጠጥ ቤት የሚሰሩ ምናምን ያላለችው ነገር የለም። አልጠቀመቻትም። ገብቶሻል? ያኔ ብትጠቅማት ያኔ ነበረ ስንለምናት እባካችሁን ስንል ያኔ የሷ ቲቮዞ ስለሆነ እኛ ደግሞ የከዳማ የቤት ሰራተኞች ስለሆነ ቦታ አልተሰጠንም፣ ከምንም አልተቆጠርንም። ግን ደስ የሚልሽ እዚህ ሀገር ህግ ዜጋ ነሽ ዜጋ አይደለሽም፣ ከዳማ ነሽ አይደለሽም፣ አንቺ ደና ቦታ ነው ቪዛሽ አሪፍ ነው የሚል ነገር ህጉ እግዚአብሔር ይመስገን ለሁሉም እኩል ነው የሚፈርደው። ገብቶሻል? እሷ እንዲህ ምናምን አይደለም፣ እሷ ቪዛዋ እንደዚህ አሪፍ ስለ አይደለም፣ እኩል ፈርዷል። እሺ አፎሚያ አንዴ ቁጥርሽን ላኪልኝ በሶፊ እየጠበቅኩሽ ነው። ከራቡ አሁን እሙ ማናት የምትባለዋና የማናት ጥያቄውን ይዛ የመጣሁት እነማን ናቸው? እሙ ቤስት እሙ አለች ሐናን ማለት ታቻለችውና ከኔ በላይ ያለችው ለእናንተ ትልቅ መልእክት ልንገራችሁ፣ አድርሱልን። እኛን እዛ ማንም ሰው እንዳይጠይቀን ስላለች አንድ ሰው ብቻ ነው ሄዶ የሚጠይቃት። ለሱም እኔ ልነግረው እችላለሁ። ሄጄ ባካል ህሊና አይደለች አንድ ሰው ብቻ ሄዶ የሚጠይቃት እዚህ ያለችው አለች። አረ ሌላ ሰው እኔ እሷን አሁን ነው የሰማሁት። ሌላ ሰው አለ እኔ የማውቀው የሚጠይቃት ሰው ሁሌ እንዴት ናት ብለን ስንጠይቀው የሚመልስልን አንድ ሰው አለ። እኔ አስፈላጊ ከሆነ ለእሱ ምክር ልክላታለሁ። አለ አንድ ሰው አለ። ታገናኛለሽ አንድ ሰው አለ። አቢባ ልጅቷ ችግሯ ምን መሰለሽ? ለራሷ ብለሽ መክሪያትን ሙልጭ አርጋ ነው የምትሰድብሽ። የታወቀ ነው። እኔ እውነት ነው የምናገረው። እውነት ስለምናገር ብዙ ሰው ይናገራል። የራሱ ጉዳይ። እኔ ነኝ ከቤ ማንም ምንም የሚነካብኝ ነገር የለም። መናገር ያለብኝ እናገራለሁ። እውነት ተናግሬ የፈለገ ሰው ይጥላኝ። አንድ ሰው አስመስጌ ከምኖር ከኔ ጋር አንድ ሰው ብቻ በቂ ነው። አንድ ሰውን ባይኖር ብቻዬን ብኖር ልጆቼ ይበቁኛል። ችግር የለብኝም። ትክክሉን ነው የምናገረው። አሁን እኛ በፒቲሽን እንሰብስብ ምናምን ብለው ነበረ እና ተከልክሎ ነው፣ ከመንግስት ነው የተከለከለ። እኛ ሀውስ ዋይፎች ፒቲሽን እንሰብስብ ያደረገችውን እንትን እንበልና እናርግ ተከልክሎ ነው። ይሄ ሁሉ አስቁመው ነው። ግን አሁን እነሱ ሁለቱ የእሷ ድምፅ ከደረሳቸው ለእሷ መልሰው የሚሏት አንቺ ትክክለኛ ሰው ከተጸጸተች፣ በትክክል ከተጸጸተች እኔ ማርያምን እኔ አንድ ነገር ልንገርሽ፣ በጣም በህይወቴ የምታሳዝነኝ ልጅ አውስሚድ ውስጥ ሄዳ ገብታ የደበደበቻት ልጅ የብዙ ሰው ልብ ነክታለች። አንደኛ ኩላሊት በሽተኛ ናት። ያለችው እኮ አልሰራም አልነበረም። ለመደብደቧ ማስረጃ አለ። አዎ ከነደሟ ሄዳ እኮ ነው ራሳቸው ፖሊሶች በህግ ቁጥጥር ስር ያዋሏል። ከነደሟ እዛ ደርሳ እስከምትደማን የመታቻት እና እንትኗን ፓንቷን ቀዳ ምናምን ልብሷን አውልቃ ገንዘቡን አራነቱ ዲናሩን የወሰደችባት እሷ አፎሚያ ፖሊስ የጠራችላት ልጅ ናት። እሷ መኮነ ሌላም አለች ራሷናት ደማስክሯት ሌላ ልጅም አለች። ማዳሞቿ ባህሬኖች ናቸው። ወድቃ እንትኑ ፖሊስ ጣቢያው አጠገብ ነበረ። ሰው ጠርቶላት አይደለም፣ አጠገብ ነበረ ፖሊስ ጣቢያው ሄዳ የከሰሰቻት። አንደኛ እሷ ታዲያ ሰዎቹ ለምን ስትመታት ለምን ዝም አሉ ታዲያ? እንግዲህ ገንዘቡን እሷ እኔ ታምም ያለው
ወደ ሀገሬ መሄድ ነው የምፈልገው፣ ልታከም እፈልጋለሁ፣ ኩላሊቴን እያመመኝ ነው፣ እየጠዘጠዘኝ ነው ብላ ለሰዎቹ ስትል ሰዎቹ ኤልሳን ይደውሉና ገንዘባችንን አምጪ ይሏታል። እሺ ከዛ ገንዘባችንን አምጪ ሲሏት ሰዎቹ ከዛ ኤልሳ ደግሞ ገንዘቡን መመለስ ስለበዛን ሰዓት ስለሌለ ገንዘቡን መመለስ ስላልቻለች ኤልሳ ይመስለኛል ከዛ ገንዘቡን ልጅቷን ራሷ እንድትከፍል ለማድረግ ነው ቤት ውስጥ ሄዳ ላናግራት አንድ ጊዜ ስጡኝና ልምከራት እንድትሰራ ላናግራት ብላ ነው ገብታ ልጅቷ ላይ እንደዚህ አይነት ነገር አረገች እንትን የተባለው ክሱ ላይም ነበረ። ልጅቷም ወንድሟም እባክሽን ልጄ እህቴ ከምትሞት እባክሽን ተባበሪና አንቺ ጥሩ ሰው ነሽ ተባበሪና እኔ ልክልሻለሁ ድምጾቹን ሌሎችም ልጆች ብዙ ድምጽ ልክልሻለሁ ግን በደንብ አጣርተሽ ምን እንደሆነ እዩ። ግን እናንተን ልነግራችሁ የፈለኩት እባካችሁ ምንም አይነት ሜንሽን ሳታረግ የይቅርታ ቪዲዮ በመልቀቅ እዛ ደግሞ ጥሩ በመሆን ክሷ ልትቀንስ ትችላለች። እነዚህም ደግሞ ይቅርታ ቢጠየቁ መጠየቅ ስላለባቸው የተበደለ ሰው ነው። ሁል ጊዜ በዳይን ጎበዝ ካልን በዳይ እየበዛ ነው የሚመጣው። እውነቴን ነው፣ በዳይ እየበዛ ነው የሚመጣው። ለቀነኒ ስላልተናገረች ተገደለች። አዎ ይኸውልሽ፣ ቀነኒ ስላልተናገረች ተገደለች፣ ሞተች። ሁላችንም ልብ ውስጥ ቀረች። እየቆጨን ሁላችንም እየቆጨን አሁንም ደግሞ እነዚህ ሌላ እንዳይደረግ ይቅርታ ሊጠየቁ ይገባል። እነዚህ የተበደሉ ሰዎች ይቅርታ እኮ አልተጠየቁም፣ በፍጹም ይቅርታ አልተጠየቁም። ይቅርታ አስጠይቁ። ቪዲዮ ጥሩ ድምፅ ትልቀቅ። የከሳሾቿን ስም አትጥራ፣ ወንጀል ነው ለሷ። የከሳሾቿን ስም አትጥራ፣ እንዳጠራ ንገሯት፣ አትጥሪ። እዛ ጸባይሽን አሳምሪ። የይቅርታ ቮይስ ሜሴጅ ከላከችላችሁ የይቅርታ ቮይስ ሜሴጁን እነሱ ድንጋይ አይደሉም፣ ይቅርታ ያደርጉላታል። 2 ዓመት ከ3 ወር ነው ምናምን ታስራለች፣ ይበቃታል። በቃ ተቀጣለች፣ ብዙ ነገር ደርሶባታል፣ ታማለች፣ ተጎሳቁላለች። እውነት በቃ ይበቃል። የሰው ልጅ ከተቀጣ መጀመሪያ ማስረጃ ለምትሉት እኔ ለሀቢባ ሰጣታለሁ። ማስረጃ እኔ ለሀቢባ እኔ ያለ ማስረጃ እኔ እዚህ ሀገር ባህሬን እዚህ ባህሬን የሚያውቁኝ ማስረጃ ሳላይ አንድ ሰው እንደዚህ ነው ብዬ ስለማለት ማስረጃ ያስፈልጋል። ማስረጃ የሌለው ሰው ወሬ ነው የሚሆነው፣ ሀሜት ነው የሚሆነው። ገባሽ? በራስ ድምጽ ካለ ደግሞ ዳትስ በቃ ያ 100% ያስቀጣል። ገባሽ? የእሷ ቅጣቷ ምናምኗ እንደዚህ ነው ኖ አይደለም። በቃ በጣም ተሞክሮላት፣ በእውነት ኤምባሲዎች ሞክረውላታል። ከኢትዮጵያ ደብዳቤ መጥቶላታል፣ ከውጭ ጉዳይ ሚኒስቴር ደብዳቤ መጥቶላታል። ያ ሁሉ ተደርጎ ውድቅ ተደርጎ ነው የታሰረችው ልጅቷ። እውነቱን ተናገሩ፣ አትፍሩ። ለምንድን ነው ለመሳደብና ሰው ለማሸማቀቅ አትሞክሩ። እኔ ከቤ ነኝ ምንም ብትሉኝ እውነት ነው የምናገረው።